ሚኒስትር ኦፍ ፊውቸር ልለው እችላለሁ። ፈጥነህ ካላመጣልኝ ግን አንድ ሮቦት ብቻ ስለማይሆን በርከት ያሉ ሮቦቶች አገልጋይ እንጂ ተሿሚ ስለማይሆኑ እንግዲህ ጊዜው ለሚሰጠው ስምም ወሳኝ ይመስለኛል። በተለይ ግን ንቅል ምሁራን ሀገሪቱን፣ ህዝቦቿን፣ ባህሏን ከጫፍ ጫፍ በቅጡ የማያውቁ ንቅል ምሁራን ችግር በመተንተን የሌሎችን ፍላጎትና እውቀት በማሰራጨት የእኛን አንድነት የሚያዳክሙበትን መንገድ የሚከላከል ማሽን ዛሬ ቢኖር ነገ እንደሚሾመው እርግጠኛ ነኝ። ወደ አስተያየት መለሳለሁ። ግን በጣም የገረመኝ ነገርን እንድትመለከቱ ነው። ልክ ይሄን 3-4 ሰዓት ይሆነዋል ከተላለፈ እንዳላየሁትኝም። በነገራችን ላይ አንድ ጋዜጠኛ ወዳጄ ነው የላከልኝ የተወሰነ ቆርጦ ኤንድ ተመልከቱ። አስተያየቶቹን በሙሉ የዚህ የሚዲያ ሰራዊት የብልጽግና የሚባሉት የሰጡትን በሙሉ በተከታታይ እንዳለ ያስታውቃል እኮ። አንድ መሀል ላይ ጣልቃ የሚገባ የለም። የፓርቲያችን ፕሬዝዳንት ክቡር ዶክተር አብይ አህመድ ሁለንተናዊ ብልጽግና በአገራችን እንዲመጣ በቴክኖሎጂ የተደገፈ የሚሰሩትን ስራ አደንቃለሁ ይላል። ከዘመኑ ጋር እየዘመነች ያለች ሀገራችን ኢትዮጵያ ጠቅላይ ሚኒስትራችን ከቃል ወደ ባህል የቀየሩበት በሁሉም ዘርፍ ውጤታማ ሆነናል። አቤት 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 የካድሬ ቋንቋ! ለፈተናዎች እጅ የማይሰጥ ለሀገር የሚጠቅመውን ጠንቅቆ የሚያውቅ ለሀገር አሳቢ ክቡር ጠቅላይ ሚኒስትር ይኸው በድንቅ ስራ ደግሞ ብቅ ብሏል ይላል። ዜጋ ታሪክ ሰርቷል። ደን እንግሊዝኛው መጣ። The Riverside project is a symbol of hope for Ethiopia. Kudos to Dr. Abiy Ahmed for his relentless efforts in bringing about ምናምን. Then Abiy Ahmed's groundbreaking peace and stability efforts have not only brought peace to Ethiopia, peace አሁን ኢትዮጵያ ውስጥ ሰላም መጣ ሲሉ ተመልከቱት። የሰውዬ እንግሊዝኛ አያነቡም ብሎ መሰለኝ I think, but have also set an inspiring example for conflict resolution. What kind of resolution? 2 ዓመት በመቶ ሺዎች የሚቆጠሩ ሰዎች ከተገደሉ ከጠፉ በቢሊዮን የሚቆጠር ንብረት ፕሮፐርቲ ከወደመ በኋላ ፒስፉል ኮንፍሊክት ሬዞሉሽን። ማይ ግድነስ ደገምኩት። ድንቅ ፕሮግራም፣ ድንቅ መሪ። ለመድገም እኮ በቂ ሰዓት ራሱ አልነበረም። አሁን ከተለጠፈ ይሄ አስተያየት ሲጻፍ ገና ለመድገም የሚያበቃ የ1 ሰዓት ተኩል ፕሮግራም ከነበረ ኢንተርቪው አላለፈም። 1 ሰዓት ተኩል ሁሉ። ሰለሞን በጣም እናመሰግናለን። አቤት 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 አቤት። ኦኬ ዛሬ 2 ቪዲዮ ኦልሬዲ ስለሰራሁኝ ልወጣ ነበር። እንግዲህ ልወጣ ስል ነው ከኦፊስ ከመውጣቴ በፊት ቅድም እንደገለጽኩላችሁ ወዳጅ ይሄን የላከልኝ ይሄን አስተያየት ሳልሰጥ ሳልሄድበት ቦታ አይ ቲንክ ፌር አይደለም ብዬ ነው። ይሄ ሰውዬ አንደኛ ታይሚንጉ አሁን ቅድም ያያችሁትን ነገር የምታዩት የመጀመሪያዎቹ 6-7 ደቂቃ ውስጥ ነው። ኤንድ ዛሬ በዚህ ሰዓት በሰሞኑ ቀናት የሀገሪቱ ምሁራን ከሚባሉት አንዱ አካል ዶክተሮች፣ ሜዲካል ዶክተርስ ናቸው። በጣም አሰቃቂ በሆነ ሁኔታ እየኖሩ ድስ ጋይ ምሁር ጠል ነው። ከዚህ ኦሮሞ ጠል ብሎ ሲናገር ነበር። አዲስ አበባ ውስጥ ኦሮሞ ጠል ናችሁ፣ ምሁር ጠል ነው ድስ ጋይ ኤንድ ደጋገመው። በነገራችን ላይ ካስታወሳችሁ 2019 ይመስለኛል ብልጽግና ፓርቲ ተመስርቶ ሊመሰረት ሳምቲንግ የሚሊኒየም አዳራሽ ውስጥ ላይቭ የሚተላለፍ ስርጭት ላይ አቶ ሳሙኤል ሰንሻይንን አብነት ገብረ መስቀልን አስቀምጦ ምሁራንን ሙልጭ አድርጎ ተሳደበ። ኢኮኖሚስቶች ከእናንተ አይበልጡም፣ አፍሪካ ኢኮኖሚስቶች የሚነዱት መኪና ራሱ የላቸውም። ቃል በቃል ማላስታውሰው ጸያፍ የሆነ ንግግር ነው የተናገረው። ብርሃኑ ነጋ ከዛ በኋላ እንደው ሄዶ ቄት ሲገጥም ገርሞኛል በጣም እንዴት አድርጎ ከዚህ ዘዬ ጋር ይሰራል ብዬ እና በጣም ብሽጥቅጥ አድርጎ በተደጋጋሚ በተለያዩ መድረኮች ምሁራንን የሚያዋርድ ዝቅ የማደርግ አይ ቲንክ አንድ ሪሊ ምሁር ከሆነ ወይ ነኝ ከሚል ፒኤችዲ ሰራሁ ከሚል ሪሊ አብይ ችግሩ ምንድነው? አብዛኛው ነገሩ ፌክ ነው። ፒኤችዲው ፌክ ነው። ንግግሩ አፕሮች ሁሉ ፌክ ነው። ኤንድ በዚህ ምክንያት ኦቴንቲክ የሆነ ዲግሪ ሰርቲፊኬት ክሬደንሻል ያላቸው ሰዎች ሲመጡ በጣም ይሰጋል። እንደ ትሬት ለሚያያቸው ቢኮዝ አላዋቂነቱን ያጋልጡበታል መሰለኝ። በዚህ ደረጃ ምሁርን ማጣጣል ምን ማለት ነው? ንቅል ምሁራን አንድም የነቀሉ ማለት ነው።
መሰለኝ ኦር የተነቀሉ ማለቱም ይሆን ሊገባኝ አልቻለም። ንቅል ምሁራን ሜቢ ጀዋርን ለመንካት ብሎ ይሆን ሰሞኑን በጣም ወጥሮ ስለያዘው አይ ዶንት አንደርስታንድ። ይሄ በጣም ትክክል ተገቢ ያልሆነ እንትን ነው። ከዛ በተረፈ ሮቦት በጣም የሚመሰጠው ነገር ነው እኮ ኢትዮጵያ ውስጥ 130 ሚሊዮን ህዝብ 80 ከመቶ የሚሆነው ገበሬ ነው። ኤንድ ከዛ ውጭ በአመት በመቶ ሺዎች የሚቆጠሩ በሚሊዮን ሊሆን ይችላል ከዩኒቨርሲቲ ከኮሌጅ ይወጣሉ። ስራ አጥነት አለ። ሮቦት እኮ እዚህ እንደ ካናዳ እንደ አሜሪካ ያሉ እኮ አገሮችን ብትመለከቱ እንደ ስጋትም ጭምር ይታያሉ። እንደ አቺቭመንትም ችሎታም ብቻ እኮ አይደለም። ከትላንት ወዲያ መሰለኝ አይ ቲንክ ከትላንት ወዲያ አንድ ሎብሎስ የሚባል ስቶር አለ፣ ሱቅ አለ። ሄጄ አንዲት ሴትዮ የያዘችው እቃ 2-3 እቃ ነው፣ ትንሽ እቃ ነው እና በቼክአውት ሰልፍ ቼክአውት አለ። ሄዳችሁ ሰው የለበትም፣ ማሽን ብቻ ነው። ስካን አድርጋችሁ ከፍላችሁ መውጣት ነው። በዛ ማድረግ ስትችል እቃ ልትገዛ ተሰልፋለች። በጣም ረጅም ሰልፍ አለ። ሰልፍ የሌለበት ሰልፍ ቼክአውት ደግሞ አለ። ሴትዮ ግን ምን ነው ጠየኳትኝ፣ ለምንድን ነው ዋይ ዶንት ዩ ጎ ዴር፣ እዛ ሰልፍ ቼክአውት እኮ አለ፣ ያልሽው እቃ ትንሽ ነው ስላት፣ ኖ ኖ ኖ አይ አም ፕሮቴስቲንግ አክቹዋሊ አይ አም ሾዊንግ ማይ ፕሮቴስት አለች። ምክንያቱም እንዲህ አይነት ሰልፍ ቼክአውቶች የሰውን የስራ እድል ነው የሚወስዱት እኮ አይደለም። በፊት አንድ ስቶር ውስጥ 50 ሰው ተቀጥሮ ከነበረ ናው ሰልፍ ቼክአውት 20ውን ከወሰደው 20 ሰው ፋሚሊ ይበተናል፣ ስራ ያጣል፣ ሉዝ ያደርጋል፣ ሌኦፍ ይደረጋል። ነስርሊ ቴክኖሎጂ ሁሉ ጥቅም አድቫንቴጅ ብቻ አይደለም ያለው፣ ስጋትም እኮ ጭምር ነው። ለሰው ልጅ እኮ እንደ ስጋትም ይታያል። እንደ አብይ በጣም ምግብ በልተን ባልጠገብንበት 10,000 ብር አንድ ዶክተር ሜዲካል ዶክተር ራሱ ሰለሞን እንደሚባለው እውነት ከሆነ መሰረት ሚዲያ እንደተናገረው ከሆነ ወደ 120-30 ዶላር ዩኤስ ይከፈለዋል። which is okay። እኔ ብዙም ችግር የለብኝም። ምክንያቱም ኤክስፓትሪየትስ ኢንተርናሽናል ከውጭ ተቀጥሮ የሚሄዱ ሰዎች እኔንም ጨምሮ አሚን የኢትዮጵያ መንግስት ዩኒቨርሲቲ ላስተምር ብዬ ለምሳሌ ቢሄድ ኦኬ ደሞዝ ላልጠብቅ እችላለሁ። ብርሃኑ ነጋ ማደንቅለት ነገር ድሮ ሲያስተምር የዛሬ 20 ምናምን ዓመት እሱን ነገር ነው፣ ደሞዝ አይወስድም። በት ከዚህ ግን ተቀጥሬ የካናዳ መንግስት የሚከፍለኝ ከሆነ ወይ ከውጭ የሚገኝ ፈንድ ከሆነ ኦብቪየስሊ በኢንተርናሽናል ስታንዳርድ በውጭ ስለሆነ ሰለሞን ካሳ 120,000 130,000 ከዛም በላይ ቢከፈለው እኔ ቢግድል አይደለም እሱ። በት ዲስ ጋይ ከውጭ ሄዶ የኢትዮጵያ ሰራተኞች፣ ዶክተሮች፣ ነርሶች፣ መምህራን፣ ወታደሩም ገበሬውም በምን አይነት ኮንዲሽን እንደሚኖሩ ያውቃል። እና አገሪቱ ሁሉ ባልተለወጠበት ባልሰለጠነበት ዴሞክራታይዝ ባላደረገበት ሀሳብ በነፃነት የመግለጽ መብት ባልተከበረበት ተቀናቃኝ በሌለበት ሁኔታ ሮቦት መጥቶ አብይ ያለውን ጥላቻ ሰው ጠልም ጭምር ነው። ምን ማለት ነው? አሁን ሚኒስትር አድርጌ ሾማለሁ ሚኒስትር ኦፍ ፊውቸር ሮቦት ቢመጣ ነቅሎልኝ የሚያስወጣልኝ የኢትዮጵያ ህዝቡን ሰው አንድ አይነት ሳይሆን አንድ ነው ፈልጓል ማለት እኮ ነው። ሰውዬ በቃ እሱ እንደሚለው እሱ እንደሚያስበው እሱ በሚፈልገው መልኩ እንደ ኮካ ጠርሙስ አንድ አድርገው ካላወጣን በቃ አያስፈልግም፣ ሌላ ሁሉ መወገድ አለበት እኮ ነው የሚለው። በጣም ዴንጀረስ የሆነ እኮ በጣም ይሄ ጄኖሳይዳል የሆነ እኮ ሀሳብ ነው። ሌሎቻችንም በሙሉ ማስወገድ ከእሱ ሀሳብ ከተለየ ነው። እሱ እንደሚያስበው ኢትዮጵያን ካላሰብናት ካልገለጽናት በቃ ጠላቶችን ማለት ነው። ይህ በጣም አደገኛ ዴንጀረስ የሆነ አስተሳሰብ ነው። እንደ ሰለሞን የሚባል ሰው ከዚህ ሄዶ ስንት ነገር አይቶ እንዲህ አይነት ደግሞ የእንትኑ የማሽቃበጡ ልክ በዛ መጨረሻ ላይ እርስዎ በጣም የዛሬ 5 ዓመትም ምናምን ተናግሬያለሁ፣ አይቼዋለሁ፣ ለወጡት፣ ሙዚየም ተሰራ። ሰው ዋት እንዴ ሪዞርት፣ ሙዚየም፣ አደባባይ ለ130 ሚሊዮን ህዝብ ምንድን ነው ይሄ? ምን አመጣለት? ምን ጠብ አደረገለት? ስንት የስራ ዕድል ፈጠረ ለሰው? እኛ የምናየው ነገር አይደለም። አሁን ህዝቡ የሚፈልገው እኮ የሚበላው፣ የሚጠጣው፣ የሚለብሰው ፕራክቲካል የሆነ ለልጆቹ ቴብል ላይ ወተት፣ ዳቦ፣ እንቁላል የሚያቀርብ ነገር ነው። ለሰው ዳቦ የማይሆን ነገር አምጥቶ በጣም አካብዶ በጣም በዚህ ደረጃ ማሽቃበጥ፣ ትንሽ ማስመሰል፣ ትንሽ እኮ ማስመሰል፣ ኢንዲፔንደንት መምሰል ያውቃል። የውጭ ጋዜጠኞች ሲሄዱ እነ ፑቲንን ሲያናግሩ አይተዋል። የፎክስ ወር የሲኤንኤን ወር ሌሎች ጋዜጠኞች መሞገት ቀስ ብሎ ሪስፔክትፉል በሆነ መንገድ ማድረግ ሲችል እንዲህ አይነት ማሽቃበጥ ልክ በጣም በጣም መጥፎ የፒአር ስራን የሰራችሁት በጣም መጥፎ ቀሽም በቃ የደከመ ዘ ፈርስት 7-8 ሚኒትስ ኦልሬዲ ዴት ነው። ከዛ በላይ ጓደኛ ባይልክልኝ የማየውም አይደለም። ይህን ሳልናገር በወጣ ፌል አይደለም ብዬ ነው። ጊዜያችሁን እንዳታባክኑ ወይስ ታታድርጉ ባታዩት ይሻላል ለማለት ያህል ነው። መልካም ዊኬንድ። መስመር ላይ ዳንፎርዝ እንገናኝ ይሆናል። በያላችሁበት መልካም ምሽት ይሆንላችሁ። ይኸው ነው።